ሰላም እንዴት ናችሁ? የጽጌና ያው ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ ቤተሰቦቻችን። እኔ በጣም የገረመኝ የዚች ልጅቷ ተንኮሏ የሆነ ትዕቢቷ በቃ ሁን ብላ የሰውን ህይወት መበጥበጧ። አሁን ለምሳሌ እርግጠኛ ነኝ ያቡና ጽጌ አንድ ላይ እንዲሆኑ የማይፈልግ ሰው አለ። ያ ሰው ነው እንግዲህ እሷን እንደዚህ እያደረጋ ያለ እንጂ እሷ እንግዲህ አንዴ አልፈለገም ካለች እርግጠኛ ነኝ ትቆያለች ብዬ አላስብም። ግን የሚገርመኝና የሚያሳዝነኝ ነገር በቃ ድርቅ ያለች ልጅ ናት። የሆነ በቃ እሺ አሁን አውሪ ይላታል እንግዲህ በካሜራ ፊት አላወራም ብላ ችክ ትላለች። በጣም ነው የሚያሳዝነው የሚገርመው ማለት ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? እንዴት ናችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም ነው። ፈጣሪ አምላክ ሰላም ያብዛላችሁ እያልኩኝ እንግዲህ ወደ ዛሬ ቪዲዮ ይሸጋገራለሁ። የዛሬ ቪዲዮ እንግዲህ ጽጌም ያው ከዚህ በላይ እንትን ማለት የለብንም። ነገሩን ወደ ህግ እንውሰድና ህግ ያው ይቻላል። እንግዲህ ያቡም ችግር ውስጥ እንዳይገባ ሌላ ነገር እንዳይፈጠር ይህንን ነገር ህግ ቢያዩና ይህንን ነገር ህግ ቢመለከቱ በህግ ብናወራ ይሻላል በምለው ማለት ነው። ያው እንግዲህ እሱም ተናደው የሆነ ከመታ ምናምን ሌላ ነገር ውስጥ ሊገባ ስለሚችል ነው። እርግጠኛ ነኝ እንግዲህ ጽጌ እንደዚህ አይነት ነገር ይዞ እየመጡት ማለት ነው። አዎ እንደዚህ አይነት ነገር ከሚፈጠር ቁጭ ብለው በህግ ቢያወሩም ይሻላል። እንግዲህ እሷም ወደ ህግ እንሄዳለን ሲባል መጥራ አምጣልኝና በመጥራ ነው ሊሄድ የሚችለው ብላ እንግዲህ አወጣለች ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ያው በዚህ ሲመጡ በዚህ ማለት በዚህ ሲመጡ በዚህ ማለት በጣም ግን የሚያስጠላው እንዴ! በቃ ህይወታችንን አትበጥብጪ፣ ከህይወታችን ውጪ እስካሉ ድረስ መውጣት ነው በቃ። የማያስፈልግበት ቦታ ላይ መቆየትም መቀመጥም አያስፈልግም። ግን እሷ ያው ብቻዋን አይደለችም፣ ከሌላ ሰው ጋር ሆና ነው እንደዚህ አይነት ነገሮችን እየፈጠረች ያለችው ማለት ነው። እንግዲህ እንደዚህ ስለታገለች እንደዚህ ስለሆነ ምንም እንኳን ብኖር አይደለም ሌላ ይቅርና በዚህ ጊዜ ላይ ትልቅ ነገር ነው የሚባለው እኮ ልጅ ነው አይደለም። ልጁ እንኳን የሚይዛት ብኖር እሱ ፍላጎት ከሌለ ከእሷ ጋር ሊሆን አይችልም። ይህንን ነገር ነው ሰው መረዳት ያለበት እና ሌላ ሰውም እንደዚህ መረዳት ያለበት። ምናልባት ጽጌን የሚፈልግ ሰው ጽጌ ራሱ ያለ ፍላጎቷ የትም ቦታ ላይ መቆየት አትችልም። ጽጌ ግን ጭቅጭቅ ንትርክ የምትፈልግ ሴት አይደለችም። አንደኛ ነው ቁርጥ አድርጋ ያለውን ነገር አወጣ እንትን ያደረገችው ማለት ነው። ታውቃላችሁ ከዚህ በፊት ጽጌ የነበረባትን ህይወት ታውቃላችሁ፣ እንዴት እንደኖረች እንዴት እንዳሳለፈች። በዛ ላይ በጭቅጭቅ መቆየት አልፈለገችም። አይሆነኝም ብላ እንግዲህ ነገሩን ቋጭታ ምን ሆነች? ተለያየች ማለት ነው። ገባችሁ አይደለ? እንደማይሆናት እንደማይቀጥል ስላወቀች ነው ከዛ ነገር ልትወጣ የቻለችው። ስለዚህ አንዳንድ ጊዜ የማይፈለግበት የማይሆን ነገር ላይ ሙጭጭ ከማለት ጥሎ መሄድን የመሰለ መልካም ነገር የለም ብዬ ነው የሚያስበው። ልጅቷ ግን ያው ብቻዋን ስላልሆነች ምናልባት ሊሆን ይችላል ብላ ተስፋ ያደረገችው ነገር ሊኖር ይችላል። ያንን ተስፋ አድርጋ ነው ቁጭ ያለችው ማለት ነው። ስለዚህ ውድ ተመልካቾቼ በጣም የሚያስጠላ ቪዲዮ ነው። በቃ ጭቅጭቅ ብቻ ነው። አንድ አይነት የሆነ ሀሳብ ታውቃላችሁ፣ አንድ አይነት ንግግር ሁሉም በየቀኑ እየመጣ ያለ አንድ አይነት ነገር ነው። ከልጅቷ የሚመጣው አንተን እፈልጋለሁ፣ ብቻዬን ማውራት እፈልጋለሁ ትላለች። እኔ እኮ ብቻሽን ማግኝተሽ ያወራሽኝ ነገር የለም፣ አሁንም ማውሪ። ምናልባት እኮ ብቻ ከማውራት
ጽጌን ለማለያየት እንኳን ብትፈልግ ብቻውን ከማውራት እዛ ጋር የተፈጠረው እንደዚህ አይነት ነገር እኮ ተፈጥሯል ብላ በጽጌ ነበር ማውራት ያለባት ብዬ ነው የሚያስብ። ሌላ አዲስ ታሪክ ለመፍጠር ስለፈለገች ነው ያቡን ብቻህን ማውራት የሚፈልገው ትላለች እንጂ እኮ እውነት እንደ እውነቱ ጽጌና ያቡን ለማለያየት ከፈለገች እኮ ያለውን እውነት ወይንም የተደበቀውን ወይ እሱ የደበቀው ከእሷ ጋር ሆኖ ያሳለፈው ነገር ለምሳሌ ለጽጌ ያልነገራት ነገር ከሆነ ለምን ለጽጌ አትነግረውም? እንግዲህ ልጅቷ ርዕሷ ሁል ጊዜም አንድ አይነት የሆነ ነገር ይዛ ነው የምትመጣው። የሆነ የእሷ ራሱ ቢሶባት እሷ ራሱ ትንቃለች ማለት ነው። ንቀት አለባት ምናምን ትንቃለች። እንግዲህ ጽጌታው በቃ እንደዚህ አትሆን ብላ ያቡን እንትን ትለዋለች። ያቡን መከረች ነው እና በጣም የሚያሳዝነው ነገር ታውቃላችሁ። ምንድነው የምትፈልጊ? ብር ነው ወይስ ምንድነው የምትፈልጊ? ብር የምትፈልጊ ከሆነ ብር ልስጥሽ፣ እኔ ካንተ በላይ ብር ያለኝ ሰው ነኝ። እንግዲህ እኔ ካንተ በላይ ብር ያለኝ ሰው ነኝ ብላ ተናግራለች። የሆነ በቃ ችሎታ እንዳላት የሆነ ብር እንዳላት አቅም እንዳላት ነው የምታወራው። ግን ይሄ አይደለም አቅም መኖርን ችሎታ መኖር ራሱ ይሄ የጭንቅላት ጉዳይ ነው። ይሄ ራስን የማስከበር ጉዳይ ነው። ምንም እንኳን ቢኖራችሁ እናንተ በማትፈለጉበት ስፍራ ላይ ከተገኛችሁ እንደ ወደቃ ቆሻሻ ነው የምትቆጠሩት። ገባችሁ? ምንም ለምን ቢሊየነር አትሆኑም? ምንስ ቢኖራችሁ በማትፈለጉበት ስፍራ ላይ ከተገኛችሁ በጣም እንደወደቀ እንደወረደ ነገር ነው የምትቆጠሩት ማለት ነው። እቺ ልጅ አሁን ምንም እንኳን ምንም ቁንጅና፣ ውበት፣ ብር ሌላም ነገር ሊኖራት ይችላል። ገባችሁ አይደለም? ቢኖራት ራሱ ላይክ እሷ በማትፈለግበት ስፍራ ነው፣ በማትወደድበት በማትከበርበት ስፍራ ነው የተገኘችው ሰው። ስለዚህ ለያቡ የምትታየው በጣም ውርዳ ነው የምትታየው። አንቺ ገና ህፃን ነሽ ይላታል ያቡ። ጭራሽ ማለት ነው በጣም የተጨማለቅሽ ህፃን ነሽ። እስከዛ ድረስ መውረድ፣ እስከዛ ድረስ ራስን ማዋረድ ደግሞ በጣም ያስጠላል። ሼም ነው። ሴት ልጅ ደግሞ እንደዛ ስትሆን በጣም ነው የሚያስጠላው። እና እሷ ያው በእርግጥ ብቻዋን አይደለችም፣ ሌላ ሰው አለ። እንግዲህ ጽጌም በሰላም ህይወቷን እንድትቀጥል የማይፈልግ በጀመራችሁ ህይወት ላይ ጸንታ እንድትኖር የማይፈልግ ሌላ አካል እንዳለ ነው የሚያስታውቀው ማለት ነው። ለምን አንድ አይነት ንግግር ነው የምትናገረው። ገባችሁ አይደለ? አንድ አይነት ንግግር። እርግጠኛ ነኝ ያቡን ራሱ ብትወደው ብታፈቅረው በቃ አንተ በዚህ ህይወት ላይ ደስተኛ ነህ፣ በቃ ደስተኛ ሆነ ኑርልኝ ብላ ነበረ ለፍቅር ራሱ እንትን የምትለው። ግን እች ልጅ እንደዛ አይደለችም። ገባችሁ አይደለ? እንደዛ ይሄ አይደለም አላማው ይሄ ሳይሆን የእነሱን ሰላም መበጥበጥ፣ እነሱን ማለያያት ነው እንጂ እነሱን ማስጨነቅ፣ ጭቅጭቅ መፍጠር ነው የምትፈልገው። ይሄንን ነው የምትፈልገው። ይሄ ደግሞ በጣም ያስጠላል። አለመከበር፣ አለመወደድ። የሆነ ቦታ ላይ ተገኝታችሁ ሳትወደዱ ኖር ሳትባሉ ይሄ በጣም አያስጠላችሁም? በጣም ነው የሚያስጠላው። በጣም ያ ደግሞ ሴት ልጅ ላይ ሲሆን በጣም ስሜት ይፈጥራል። ለምንድን ነው እዚህ ቦታ ላይ እኔ በማልፈለግበት ቦታ ላይ የተገኘሁት ብላችሁ በጣም ራሳችሁን እንትን እንድታደርጉ ያደርጋል። ገባችሁ አይደለ? ይሄ ከማይወዱ ሰው ኖሩ እንኳን ብሎ በክብር ወንበር በማይሰጥበት ቦታ ላይ እንዴት ተገኘው ብላችሁ ውስጣችሁ በጣም ይናደድ። እኔ አሁን የሆነ ሰው ፊቱን ራሱ እንትን ካደረገ በጣም ያናድረኛል። ለምን በቃ እዛ ቦታ ላይ ለምን ተገኘው ብዬ ራሴን በጸጸት በቃ ይቆጨኛል ሁላ ማለት ነው። ስለዚህ በጣም ነው የሚያስጠላው። እሷ ግን የምትፈልገው ያው ከሌላ ሰው ጋር ሆነ ሌላ ክርክር፣ ሌላ ነገር መፍጠር ነው።
እንግዲህ እሷ የምትፈልገው ሌላ ነገር እየፈጠረች መቆያትን ነው የምትፈልገው እንጂ በራሷ በበኩሏ በራሷ ተማምና አይደለም ይሄንን ርቀት እየሄደች ያለችው ማለት ነው። የሆነ ሰው እየላካት እንደዚህ ሁኚ እንደዚህ ቦታ ላይ ተገኝቷል እያላ ቦታው ስፍራ እየነገራት ነው እንጂ እየበጠበጣቸው ያለ እሷ ብቻዋን አይመስለኝም ማለት ነው። ውድ ተመልካቾቼ እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። እንግዲህ ቪዲዮን ሲጀምሩ ላይክ አድርጉኝ፣ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ፣ አበረታቱኝ፣ ድግፍ አድርጉኝ እላችኋለሁ። ወዳችኋለሁ። እናንተ የተሰማችሁን ሀሳብ አስቀምጡ ማለት ነው። እወዳችኋለሁ። መልካም ጊዜ እንደሆነላችሁ ከልብ እመኛለሁ። ስለመጣ እናመሰግናለን። ግን ሌላ ነገር ውስጥ መግባት የለብንም። ይቺ ልጅ አንድ ነገር ብትሆን ህግ ይዘዋል ይሄን ነገር